እንግዲህ ቀጣዩ ጉዳያችን የኢትዮጵያ ብሔራዊ ቡድን እናነሳለን። ሌሎች አጫጭር ስፖርታዊ መረጃዎቻችን በኋላ ላይ የነ ጋብሪኤል ማጋሌሽን ጉዳይም ጨመር እናደርግበታለን። ብዙዎች የሚጠብቁ ጉዳይ አለ። የኢትዮጵያ ብሔራዊ ቡድን ቀጣይ አሰልጣኝ ማን ይሆናል? የብዙዎች ጥያቄ ነው። ምክንያቱም አሰልጣኝ መሳይ ተፈሪ ተመለሱ አይደል ወደ ቀድሞ ክለባቸው። ወደ ተመልሰዋል። ዲቻ ወላይታ ዲቻ ተመልሰዋል። እና ቀጣዩ አሰልጣኝ ማን ይሆናል? የኢትዮጵያ ብሔራዊ ቡድንን በቀጣይነት ማን ያሰለጥነዋል የሚለውን ጉዳይ ሲዲ ስፖርት በልዩ ሁኔታ ዘገባውን ለማጠናከር ጥረት አድርገናል። መረጃዎችን ለመሰብሰብ ሞክረናል። የኢትዮጵያ እግር ኳስ ፌዴሬሽን የውጭ አሰልጣኝ ለመቅጠር ከፍተኛ ፍላጎት እንዳለው አድምጠናል ወይም ሰምተናል። መረጃው የደረሰን እንግዲህ የኢትዮጵያ ብሔራዊ ቡድን የመጀመሪያ ምርጫው የውጭ አሰልጣኝ መቅጠር ነው፣ የውጭ አሰልጣኝ ማምጣት ነው። እንደሚታወቀው እንግዲህ የኢትዮጵያ ብሔራዊ ቡድን ያው እርሶም ቢሆን ይሞክሩት የሚል አይነት ባህሪ ያለው የሎተሪ ባህሪ ያለው ነበረ። በቃ ማለት አሁን አክቹዋሊ አትፈርድባቸውም። በቃ የሆነ አሰልጣኝ በቃ ቶፕ ተብሎ በፕሪሚየር ሊጉ ይመጣል። ልክ ብሔራዊ ቡድን ጋር ሲደርስ የለም ምንም ጠብ የሚል ነገር እንኳን ሲሰራ አትመለከተውም። የሆነ ሰው በጣም ከፍተኛ አድናቆት ይደረግለታል። ልክ ናሽናል ቲሙ ጋር ሲመረጥ የለም። እና እነዚህ አይነት ነገሮች ነበሩና ሁሉም ሞክሮታል። የኢትዮጵያ ብሔራዊ ቡድን ያልሞክረው የለም፣ እድሉ ያልተሰጠው የለም። በኢትዮጵያ ብሔራዊ ቡድን አሰልጣኝነት ያልተሞከረ ልክ እንደ ላብራቶሪ በቃ ሁሉም እየመጣ ይሞክረዋል። ግን አንድም ስኬታማ ነገር መምጣት አልቻለም። እና ይህን የተረዳው የኢትዮጵያ እግር ኳስ ፌዴሬሽንና አመራሮቹ ወደ ውጭ አሰልጣኝ ፊታችን ብናዞር የሚል አቋም እንዳላቸው መረጃዎች እየጠቀሱ ይገኛሉ። የውጭ አሰልጣኞች የውጭ ሀገር ዜጋ አሰልጣኞች እንዲመጡ መንግስትን ትብብር እንዲያደርግ በተለይ ከክፍያም ከመሰል ነገሮችም ጋር በተያያዘ ከፍቃድም ጋር በተያያዘ መንግስት ፍቃድ እንዲሰጣቸው እየጠየቀ ያለበት ሂደት እንዳለ መረጃ ምንጮች እየጠቀሱ ይገኛሉ። እና ሰሞኑን የሚወሩ ነገሮች አሉ። ከላይ የሚባል አሰልጣኝ ከላይ እየደገፈው ነው፣ ከላይ የሚባለውን አሰልጣኝ ከላይ የሚባል ስራ አስፈጻሚ ካልመጣ እያለ ነው፣ ከላይ የሚባል የቴክኒክ ኃላፊ ካልመጣ እያለ ነው የሚሉት ነገሮች በስፋት ለእኛ መረጃዎቹ ደርሰውናል። ግን ትክክለኛው ነገር የኢትዮጵያ እግር ኳስ ፌዴሬሽን የውጭ አሰልጣኝ ለማምጣት ነው እየሰራ የሚገኘውና ያው ጥንቃቄ ይፈልጋል። የውጭ አሰልጣኝ ነጭ ስለሆነ ብቻ ወይም የውጭ ሀገር አሰልጣኝ ብቻ ስለሆነ ማምጣት ለውጥ ሊያመጣ ይችላል። ግን ለውጥ ሊያመጣ የሚችል ውጤት ሊያመጣ የሚችል አሰልጣኝ አሁን ማለት ኖርማሊ ምንም ብዙ አማራጭ አለን አይመስለኝም አይደል? አሁን ከሀገር ውስጥ ከላይ የሚባል አሰልጣኝ ይምጣ ብለህ የምታነሳው ማለት ነው። ሁሉም ሞክሯል። ደግሞ ከላይ ማምጣት ምን ቀልድ ነው የሚሆነው አይደል? ምንድነው ምን ያኔ ታራ ለምን አባረርከው ብትባል መልስ የለም። ስለዚህ አዲስ አሰልጣኝ እንዳታመጣ ደግሞ እንደው የትኛው አሰልጣኝ ተስፋ የሚጣልበት አለና አሁን ላይ እውነት በኢትዮጵያ ብሔራዊ ቡድን የሚለው ታነሳለና እኔ ይለውጠዋል ብዬ ባላምንም የውጭም አሰልጣኝ ግን ያለና አማራጭ እሱ ይመስለኛል ከሞላ ጎደል አይደል አሉት። እኔ እንጃ እንግዲህ ያንተን ሐሳብ እንጋራና እኔ ግን በእኔ እምነት በቃ ማለት አማራጭ የለንም። ሀገር ውስጥ ላይ ሁሉም ተሞክረዋል። በእርግጥ እኔ ሞር የምፈልገው ኢትዮጵያ ውስጥ ቢሆን የምፈልገው ቴክኒክ ላይ ያሉ ሰዎች ከውጭ ቢመጡ እመርጣለሁ። እውቀት ሽግግሮችን ለማድረግ ሌሎች ዓለማት የሚሰሩበትን አሰራር ጥራት ያላቸው የዝም ብለህ ከመንደር የምታመጣው ሰው ሳይሆን በቃ ሃይ ሌቭል የሆኑና መንግስትም ህዝብም ማዋጣት ካለበት አዋጥቶ ስትራክቸሩ መስራት የሚችል ከታች ከቀበሌ እስከ ላይ ድረስ ከፌዴራል ድረስ መስራት የሚችል መሰረቱን ማስቀመጥ የሚችል ከትምህርት ቤቶች እስከ ሰፈር እስከ ሁሉም በሁሉም አቅጣጫዎች ውጤታማ ስራ መስራት የሚችልበትን መንገድ የሚፈጥር እና ዓለም አቀፍ አሰራሩን ያም ማለት ዓለም አቀፍ አሰራር ኢን ኤሴንስ ያጫወት መንገዳችን ጨምሮ የተጫዋቾችን ሁሉ ነገር አመጋገብ፣ ሳይኮሎጂ በአንድ ልጅ በ6 ዓመቱ መስራት አለበት፣ በ8 ዓመቱ በ12 ዓመቱ እነሱ እኮ ውጭ ሀገር እኮ በ12 ዓመቱ እግር ኳስ ተጫዋች ሆነው ተብሎ ይታወቃል እኮ። እኛ ሀገር ላይ በ42 ዓመቱም እግር ኳስ ተጫዋች ነህ አይደለም ብለን ማትለየው ሰው ሊኖር ይችላል። ማለት ዝም ብሎ እየተጫወተ ሊቀጥል ይችላል። አንዳንዱ ደግሞ ክህሎት እያለው ገና በጊዜ አይ አንተ ተብሎ ሊባረር ይችላል። ሳይኮሎጂና ልቦናው ተነክቶ ይሄንን ሲስተም የሚያስተካክል ዓለም አቀፍ አሰራሩን የሚያመጣና ለሁሉም ግልጽና እኩል የሆነ ተጠቃሚነትን የሚሰጥ
አካል ቢመጣ ደስ ይለኛል። ይህንን የእውቀቱን ሽግግር ማምጣት ካለብን ቴክኒክ ላይ ብናመጣው ደስ ይለኛል። አንደኛ ቴክኒክ ላይ የሚሰራ ሰው ረጅም ጊዜ ይሰጠዋል። 4 ዓመት 5 ዓመት ሰጠው ማንም አይቃወምም። በፕሮሰስ የሚሰራ ስለሆነ ማለት ናሽናል ቲም ግን አሁን አንድ የውጭ ሀገር አሰልጣኝ መጥቶ በአንድ ዓመት ውጤት ካላመጣ ጥያቄ ሊነሳበት ይችላል። እንደገና አባረው ደግሞ ይሄን ሁሉ ገንዘብ እየወጣበት ምናምን ሊባል ይችላል። ጫና ሊመጣብህ ይችላል። እና እኔ ቴክኒኩ ላይ ሞር እንደዛ አይነት አሰልጣኝ ብናመጣ ደስ ይለኛል። ግን አቅም ካለን ሁኔታ አንጻር የውጭ ሀገር አሰልጣኝ ብናመጣም ደግሞ ምርጥ ነው። ምንም የሚያስከፋ ነገር ያለው አይመስለኝም። እና እስኪ ያሉት ያንተን ሀሳብ ናው ሶፊ ጥያቄ የለውም። ኢትዮጵያ ውስጥ ያሉ አሰልጣኞች ተሞክረዋል። ሁሉም ሞክረው ብሔራዊ ቡድኑን ስኬታማ ያደረጉም አሉ፣ ያላደረጉም አሉ። እና አሁን የመጨረሻው ተስፋችን ወደ ውጭ አሰልጣኝ ቢሆን ይሻላል ብዬ አስባለሁ። እኔም ግን እንደ ኢትዮጵያ ስትመለከተው የሚረዳ ሀሳቦች የሚቀበል ከጋዜጠኛም ከምክትል አሰልጣኝም ከሌሎች ከተማሩ ሰዎችንም ሀሳቦችን ተቀብሎ ተግባራዊ የሚያደርግ ኢትዮጵያ አሰልጣኝ ቢመጣ ጥሩ ነው። ግን ደግሞ በዚህ ኃላፊነት ላይ የተሾሙ ኢትዮጵያን አሰልጣኞች ደግሞ በቅርብ ጊዜ የምናውቃቸው ለውይይት ፈቃደኛ ያልሆኑ ግትሮች እና የውስን ሰዎችን ሀሳብ የሚቀበሉ አሰልጣኞች ነበሩ። ውጤታማ እንዳልሆኑ አይተናል። ምንም መደባበቅ አያስፈልግም። የኢትዮጵያ ብሔራዊ ቡድንን ለመያዝ እኛ በደረሱን መረጃዎች መሰረት ለመያዝ ስማቸው ከደረሱን መካከል ይህንን ፕሮግራም ባይዘው ዛሬ የሰራ ነው። ለዚህ ነው ጥቆማዎች ደርሰውናል። የኢትዮጵያ ብሔራዊ ቡድንን ለማሰልጠን የአሰልጣኝ ውበቱ አባተ ስም እየተያያዘ ነው። የኢትዮጵያ ብሔራዊ ቡድንን አሰልጣኝ ለመቅጠር በስራ አስፈጻሚ በኩል አሰልጣኝ ዮሐንስ ሳሌን የሚፈልጉ ስራ አስፈጻሚዎችም አሉ የሚል መረጃዎች ደረሱ፣ ማስረጃ ባይኖራቸው። እኛ በቀጥታ ለኢትዮጵያ እግር ኳስ ፌዴሬሽን አንዳንድ ሰዎች ደወልን። አይ የእኛ ስታንድ መንግስት ላይም ፕሮፖዛል አስገብተን የውጭ አሰልጣኝ እንዲመጣ ነው። ግን የውጭ አሰልጣኝ ሲመጣም ደግሞ አቅርቦቱን በደንብ ማየት አለበት። የኢትዮጵያን ባህል ወግ አያቅም። ይሄ ማለት እንደወረደ ነው የሚመጣው። ኢትዮጵያ ምን ትሁን፣ የትኛው ፕሪሚየር ሊግ አርሲ ነገሌ ይጫወት፣ ሸገር ይጫወት፣ ቡና ይጫወት፣ ጊዮርጊስ ይጫወት የሚያቀል ታሪክ የለም። ሊረዳው የሚገባው ሰው ያስፈልጋል። እነ ቶም ሴንት ፌንት እነ ኢፌ ኦናውራ መጥተው የተቹንን አጋጣሚ እናስታውሳለን። ጫማ የላቸውም ግጦሽ ነው የሚሉ ሀሳቦችን ሲያቀርቡ ተመልክተናል። ስለዚህ የውጭ አሰልጣኝ ስታመጣም ደግሞ ሁሉን ነገር ማቅረብ አለብህ የሚል ሳቢያ ያለኝ። ስለዚህ ከሰሞነኛው የኢትዮጵያ ብሔራዊ ቡድንን የማሰልጠን በድጋሚ ኃላፊነት አሰልጣኝ ውበቱ አባተ ሊይዙ ይችላሉ፣ ዮሐንስ ሳሌም በድጋሚ ሊይዙ ይችላሉ የሚሉ መረጃዎች ደረሱን። ደወል አረግን፣ ጠየቅን። አይ ኖ የተባለው አይ ወደ ውጭ ሀገር አሰልጣኝ ነው ፊታችን አስገዳጅ ካልሆነ ወደ ፕላን ቢ አንገባም ብለዋል። ፕላናችን የውጭ ሀገር ነው። ፕላናቸው የውጭ ሀገር ነው። አስገዳጅ ከሆነ እና የገንዘብ ጦት መሰል ነገሮች እና እንግዲህ የስፖርት ሚኒስቴሩ የመንግስት አካል እሱ የሚሰጠው አመራርና ትእዛዝ የሚጠበቅ ቢሆንም ግን አቋማቸው የውጭ ሀገር አሰልጣኝ ማምጣት እንደሆነ ነውና እሱን ነው እየተቀመጠ ያለው። በዚህ ሂደት እንግዲህ እንደ ሀገር በእርግጥ የሀገር ሰው ቢያሰለጥን የሀገር ሰው ውጤታማ ቢሆን ላይክ እንዳሰልጣኝ ሰው ነው ቢሻው እንዲህ አይነት ነው ውጤቶች ቢመጡ ደስ ይላል። ግን ደግሞ ተሞከረ፣ ሁሉም በግራም በቀኝ ይሞከራል። የውል ማፍረሻ ዋጋ እየወሰዱ መጥፋት ብቻ ሆነ ስራ። እንግዲህ በኢትዮጵያ እግር ኳስ ውስጥ የምናየው ያንን ነው። ብዙ አሰልጣኞች አልሆነም። አንዳንዴ በእነሱ ማትፈርድበት ነገሮች ሊኖሩ ይችላል። እንደ ሀገር እግር ኳሳት ችግር ሊኖርበት ይችላል። ግን ደግሞ ኦሎይስ እኔ የሚገርመኝ ነገር ልክ የኢትዮጵያ ብሔራዊ ቡድን አሰልጣኝነት የስራ ቅጥር ሲወጣና የኢትዮጵያ ብሔራዊ ቡድን አሰልጣኝ ማንዩን ሲባል ሁሉም እጁን ያወጣል። ልክ ቅጥሩ እንደተፈጸመ የመጀመሪያ ጋዜጣዊ መግለጫ ላይ እኛ ከማንም ማናንስም በዓለም ዋንጫ እንሳተፋለን የሚሉ ይበዛሉ። ማለት ዝም ብሎ ባዶ ተስፋ የሚሰጡ አሰልጣኞችን ትመለከታለህ። ሪል የሆነውን ነገር አይነገው። ከዛ ልክ 1 ወር 2 ወር ወይም 1 ዓመት እንደቆዩና 1 3 4 ጨዋታ እንዳረጉ ችግሩ የኔ ሳይሆን ብሎ ወደ ውጭ ሀገር ማላከክ ወደ ውጭ አካል ማላከክ ይፈልጋሉ። ተጫዋቾች እኮ የለንም እኮ ኢትዮጵያ ውስጥ ይሏል። ኢትዮጵያ ሰው እንደዛ ሊልክ ከሆነ የሚመጣው ምን ትርጉም አለው መቅጠር? በቃ እኔ ከነ ችግሩ የኢትዮጵያ ብሔራዊ ተረክቤ ወደዚያ በእርግጥም ፕራክቲካሊ ማሻገር የሚችል የሆነ ነገር መጨመር የሚችል ሰው ነብሾ የዛኔ እኮ የኢትዮጵያ ብሔራዊ ከ31 ዓመታት በኋላ ሲመልሱ እኮ ሁሉ ነገር ተመቻችቶላቸው አይደለም። ኢትዮጵያ እግር ኳስ አድርጎ አይደለም የዛኔ እኮ
ግን በሚችሉት ባለው ነገር ላይ ጠጋግ ነው ያሉትን ተጫዋቾች ማን የተሻለ ነው ማን ምናምን የሚለውን ሰርቶ ነው ያመጡት ከተጫዋቾቻቸው ጋር ተባብረው። ስለዚህ ያን ውጤት የሚያመጣ አሰልጣኝ ነው እንጂ የምንፈልገው በመጀመሪያ ጋዜጣዊ መግለጫ ዓለም ዋንጫ ገባለሁ ብሎ ደንፍቶ ከ6 ወር በኋላ ምን እነዚህ ተጫዋቾች እኮ ኳስ መምታት እንኳን የሚችሉ ናቸው እንዴ ብሎ ተጫዋቾቹ ላይ መልሶ ወደ እነሱ የሚጥል ከሆነ ትርጉም የለውም። እና እኔ ምንድን ነው እንዳልኩት እኔ አቋሜ ቴክኒኩ ላይ ነው ሞር የውጭ ሰው ቢመጣ ደስ የሚለኝ እና ለሀገራችን የሚጠቅመው እሱ ነው። ግን አቅም ካለን ቴክኒኩ ላይም የውጭ ሀገር ሰው አምጥተን አሰልጣኝ ላይም የውጭ አሰልጣኝ ብንቀጥርም አይከፋኝ አሁን ካለው ሁኔታ አንጻር ካለው ችግር አንጻር ማለት ነው። እና እኔ አቋም ይሄ ነው ለማለት ያህል ነው አሉት። ያው የሰሞነኛው የኢትዮጵያ ፕሪሚየር ሊግ ዳኝነት ጉዳይ ደግሞ በጣም አሳሳቢ ሆኗል። ዳኞች ያው ያጠፋሉ፣ ግን በቅርብ ርቀት ሆነ ደግሞ የምትመለከታቸው ኢንሲደንቶች ላይ የአንተን ብቃት የሚመጥን የዳኝነት ውሳኔ ይጠበቃል። እና እኔ አሁን ኢትዮጵያ ፕሪሚየር ሊግ ላይ ያሉ ዳኞች ሁሉንም ባይሆንም ግን ትንሽ አሁን በጣም ጥፋቱ እየበዛ መጣ። ዓለም ላይም እኮ ዳኛ ይሳሳታል፣ በቫር እየታገዘ ይሳሳታል፣ በተለያዩ ባለሙያዎች እየተደገፈም ይሳሳታል። ግን ኢትዮጵያ ውስጥ ያሉ የዳኝነት ውሳኔዎች ግን ከጊዜ ወደ ጊዜ ልክ እንደ ኑሮ ውድነቱ እያሻቀበ ይገኛል። የዳኝነት ስህተት ባለፈው አንስተነዋል። 90 ደቂቃው አለቀ ብለ ነፍተ ድጋሜ ደግሞ ገና 1 ደቂቃ ያለ ብለ አጫወት ከእሺ ዝም አለ። የአራተኛ ዳኛ ወንድም እና አሰልጣኝ እኩል ጨዋታ ላይ ተመድበው በአራተኛ ዳኝነቱ ምክንያት ቀይ ካርድ ሰለባ ሲሆን ልክም ቢሆን ግን ልክ አይደለም፣ ይሄ ትንሽ ሰልፍ ዳለማ ውስጥ ይከታል ብለን አነሳን። ባለፈው ይታረማል ብለን አሰብን። አበል ካልተጨመረ አናጫውትም የሚሉ ዳኞችን ሰምተናል። ያ በዚህ ኑሮ ውድነት አበል ያስፈልጋቸዋል ብለን ነበር። ተስተካከለ። እድሜ ለሚዲያው። አንዱ ለዳኞች ድምፅ የሆነው ሲዲ ስፖርት ነው። ዳኞች አመስግኑ። ብንተቻችሁም ባለው ነባራዊ የኑሮ ውድነት ምክንያት የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አትራፊ ድርጅት ነው ብለን ተናግረን ተጨመረላቸው። እውነት ለመናገር በደንብ ክላሪፋይ ለማድረግ አድማጮችም የአንድ ዳኛ የሞያ አበል 3000 ብር ነው። የአንድ ዳኛ የውሎ አበል 2000 ብር ነበር። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ ከፕሪሚየር ሊጉ አክሲዮን ማህበር ጋር ንግግር በማድረግ የውሎ አበል ላይ ከዚህ ቀደም ዳኞች ሲከፈላቸው የነበረው የ2000 ብር ክፍያ 1500 ብር ተጨምሮ የውሎ አበል ክፍያ ከ2000 ብር ለአንድ ዳኛ ወደ 3500 ብር ከፍ ብሏል። በዚህኛው ሳምንት ተግባራዊ መድረክ ጀምሯል። ለምሳሌ አሉላ ዳኛ ቢሆን አሉላ የአዲስ አበባ ልጅ ነው። የቡናና የሽሬን ጨዋታ ቢዳኛ አሉላ ከዚህ ቀደም ዳኞች መቀመጫቸው አዲስ አበባ ከሆነ እኔ አሁን አዲስ አበባ ላይ መቀመጫ አዲስ አበባ ከሆነ አዲስ አበባ ልጅ ሆኜ የቡናና የከሌን ጨዋታ ብዳኝ አበል አልነበረው። አሁን ግን በአዲሱ ፎርማት አዲስ አበባ ላይ የሚገኙ አዲስ አበባ ላይ ኑሯቸውን ቤዝ ያደረጉ ዳኞችም የውሎ አበል ከ2000 ብር ወደ 3500 ብር ከፍ ብሏል። ቢያንስ ግማሹን እንክፈላቸው። ቢያንስ አዲስ አበባ ላይ ቢቀመጡ የታክሲ ወጪ አለ፣ ሌሎች ወጪዎች አሉ። ስለዚህ 1750 ብር ይከፈላቸው። የክልል ዳኞች መቀመጫ ያደረጉ የሐዋሳ ዳኛ ሆነው አሁን ኢትዮጵያ ቡናና ሸገር ከተማን ቢያጫውት ከሐዋሳ መጥቶ ቢያጫውት የውሎ አበሉ 3500 ብር ነው። ግን አዲስ አበባ ላይ ለምሳሌ ቴድሮስ ምትኩ አዲስ አበባ ሰው ነው ዳኝነት ላይ ቢመደብ ምንድነው 1750 ብር ይወስዳል። እኔ በጣም የገረመኝ ነገር አሁን የኢትዮጵያ እግር ኳስ ፌዴሬሽን የኢንተርናሽናል ባጅ ያላቸውን ዳኛ ያሳወቀው አሁን ነው፣ በዚህ ሳምንት ውስጥ ነው። የኢንተርናሽናል ባጅ ዳኝነት ባገኘህ በማግስቱ አብል በተጨመረልህ ሳምንት ኢትዮጵያ ቡናና ወልዋሎ አዲግራት ዩኒቨርሲቲ አሁን ሲጫወቱ የዕለቱ አልቢትር ኤፍሬም ደበሌ ናቸው፣ ኢንተርናሽናል ናቸው። ባጅ አግኝተዋል። በሳምንቱ አበል ከፍ ተደርጓል። ኦኬ ራምኬል ጀምስ እንዲህ ኮርና ኢትዮጵያ ቡና አግኝቶ እንዲህ እየተጨራመተ ፍጹም ግብ የማግባት ድልን ሲከለክለው የወልዋሎ አዲግራት ዩኒቨርሲቲ ተጫዋች እያየ በዝምታ ማለፍ ምንድን ነው? ይሄ ልክ አይደል። ፋሲል ከነማ ሲጫወት ከነገሌ አርሴ
ምንም እንኳን 1-0 ቢያሸንፍ 79ኛው ደቂቃ ላይ ምኞት ደበበ ቀይ ካርድ ቢመለከትም የዕለቱ አልቢትር ሄኖክ አበበ፣ ዋና ዳኛ ሄኖክ አበበ ኢንተርናሽናል ናቸው። ዘፋኙ ሄኖክ አበበ አይደለም፣ ኢንተርናሽናል ዋና ዳኛ ናቸው እሳቸው የሚሰጡት ቀይ ካርድ ኢንሲደንት አያሰጥም፣ በተአምር አያሰጥም። ግንስ ይህንን ኢንሲደንት የሰሩት ሶፊዬ ኢንተርናሽናል ዋና ዳኛ ሄኖክ አበበ ቅዳሜ ነው ፋሲልና ነገሌ አርሲ ሲጫወቱ ይህንን ኢንሲደንት ቅዳሜ ሰጥተው ፋሲል ከነማ አሸነፈ 1-0። ኦኬ፣ ግን ጥፋት ነው። ከዛ ኔክስት ማች ላይ በቀጣዩ ቀን እሁድ ቀን ድሬዳዋና አዳማ ሲጫወቱ የዕለቱ 4ተኛ ዳኛ ናቸው እና ይሄ ልካር አግባብነት የለውም እና በሰፊው እንመጣበታለን። ሰዓትም እየተገባደደብን ስለሆነ የጋብሪኤል ማጋሌሽ ጉዳይ ነገ አርሰናል ጨዋታ ስላለው ከእሱ ጋር አስታከን የምንመጣ ይሆናል። አርሰናል ደጋፊዎች ግን ተመልሷል። ጋብሪኤል ማጋሌሽ ሙሉ ልምምድ እያደረገ ነው። ለነገውም ጨዋታ ለብራይተኑም ጨዋታ ይደርሳል። ግን ሚካኤል አርቴታ ካለው ሁኔታ አንጻር ቆጠብ አድርጎ ቀስ አድርገው ለአስቶን ቪላው ጨዋታ የማድረስ ፍላጎት ይኖራቸውም እየገፋ እየመጣ ነው። በቃ በደንብ ሙሉ ልምምዱን እየሰራ ነው። ነገ በስፋት የምንመለስበት ይሆናል። አብራችሁ ለቆያችሁ ሁሉ ከልብ እናመሰግናለን።